በተለይ ፍቅር ቢመሰረት ጥሩ ነው የሚባለው ውስጣዊ ውበትን በማየት ደረጃ ሊሆን ይችላል። ይህንን የምንልበት ምክንያት ምንድነው? ውጫዊ ውበት በሙሉ ኃላፊ ጠፊ ብቻ ሳይሆን ረጋፊም ጭምር ነው። እንደ ኃላፊነቱ እንደ ጠፊነቱ እንደ ረጋፊነቱም ጭምር ደግሞ ስንመለከተው ያ ሊደርስበት የማይችለው ደግሞ ውስጣዊ ፍቅር ነው። ቅዱስ ዮሐንስ አፈወርቅ እንደውም ምን ብሎ ይናገራል? በጣም ውድ የሆነው ነገር ከውጭና ከውስጣችሁ ያለው የትኛው ነው ይላል። ለምሳሌ ከእጃችሁና ከልባችሁ ውደው የትኛው ነው ቢባል መቼም አንድ ሰው እጄ በጣም ውድ ነው አይልም። ልቡን የሚበልጠው ምክንያቱም ልቡ ከሌለ እጁም ስለማይሰራ ማለት ነው። ውስጣዊ ውበትን በልብ ብንመስለው ውጫዊ ውበትን በእጅ ብንመስለው ሰው ያለ ውጫዊ ውበት ሊኖር ይችላል። ሰው ያለ ውስጣዊ ውበት ግን ከጓደኝነት ህይወት ላይ እንደው ከጀመረ በኋላ እንኳን ያንን ወድጄዋለሁ ለመውደድ ምክንያት ይሄን ያለውን ነገር ሲያጣ ግን ፍቅሩ ሊቀዘቅዝበት ወይንም ደግሞ ፍቅሩ ሊያጣበት ይችላል ማለት ነው።